ስለዚህ እነዚህን ሳማቸው 14 ኔጌቲቭ 14 እንደ ፕሮዳክት ኔጌቲቭ 15 የሆነ ቁጥር ሁለት ቁጥር አሉ። እነሱ ቁጥር እነማን ናቸው የሚለው እነሱን ነው የምንፈልግ ማለት ነው። አሁን ዘለ እነሱን እንፈልጋለን። እነሱ ምንድነው አሁን ስንደምረው ኔጌቲቭ 14 ይሰጣናል፣ ስናባዛው ኔጌቲቭ 15 እነማን ናቸው? ኔጌቲቭ 15 ኤንድ 1 ናቸው የሚሆኑት ማለት ነው። ኔጌቲቭ 15 ኤንድ 1 ስለዚህ ሰሜሽን ተደምሮ ኔጌቲቭ 14 እና ተባዝቶ ኔጌቲቭ 15 የሚሰጠን እነማን ናቸው ማለት ነው? ኔጌቲቭ 15 ኤንድ 1 ኤንድ ፖዚቲቭ 1 ስንደምረው ስንት ይሰጠናል? ኔጌቲቭ 14 ይሰጠናል። ስናባዛው ኔጌቲቭ 15 ይሰጠናል ማለት ነው። ሁለቱ ቁጥሮች እነዚህ ናቸው ማለት ነው። ስለዚህ እነዚህን ቁጥር እናስገባና ፋክተራይዝ እናደርጋለን ማለት ነው። 3x ስኩዌር ስታስገቡ እነዚህን በየት ነው የምታስገቡት? በዚህ በ14 ቦታ ነው የምናስገባው ማለት ነው። በቢ ቦታ ነው የምናስገባው። ሶ ማይነስ ይችኛው 15x ከዛ ፕላስ ኤክስ ማለት እንችላለን ማለት ነው። ሶ ማይነስ 5 እዚ ኢኳል ቱ 0 ማድረግ እንችላለን። ሶ ይችኛዋን በእንዴት ነው ፋክተራይዝ የምናደርጋት? በይችኛዋን 3x እናወጣለን ማለት 3x እናወጣና ኤክስ ስላለች ኤክስ ኢንቱ ማይነስ 5 ማድረግ እንችላለን ማለት ነው። ሶ ፕላስ እናደርገውና ይችኛዋን ደግሞ 1 ማድረግ እንችላለን። ኤክስ ኢንቱ ተመሳሳይ መሆን ስላለበት ይቺ ብራኬት ውስጥ ያለችዋ ተመሳሳይ አድርገን ኮመኑ ስለምንወስድ ማለት ነው። ሶ ይችኛዋን ምን ትሆናለች? ይችኛዋን 1 ላይ ይችኛዋን 3x እንወስዳለን በአንድ 3x ፕላስ 1 ኢንቱ ከዚህ ውስጥ አንዱን እንወስዳለን ማለት ነው። x ማይነስ 5 አሁን ከዛ እዚ ኢኳል ቱ 0 ነው። ምንም በቃ ጨረስን ማለት ነው። 3x ፕላስ 1 እዚ ኢኳል ቱ 0 ኦር x ማይነስ 5 እዚ ኢኳል ቱ 0። ስለዚህ ይችኛዋ ምንድነች? 3x እዚ ኢኳል ቱ ማይነስ 1 ይሆናል ማለት ነው። ኦቨር 3 x እዚ ኢኳል ቱ ማይነስ 1 ኦቨር 3 አገኘን ማለት ነው። እዚህ ጋር ላይ ግን ማይነስ 5 ስለሆነች ማሉ ስትሄድ ኦር ብለን ያው ኦር እንዳለች ናት x ኢኳል ቱ ፖዚቲቭ 5 ብለን መልሳችን እንደዚህ ይሆናል ማለት ነው። ፋይናል ያገኘነው ቫልዩ x ኢኳል ቱ 5 እና x ኢኳል ቱ ማይነስ 1 ኦቨር 3 ብለን ፋይናል ሶሉሽናችን ይሄ ይሆናል ማለት ነው። ዩዚንግ ፋክተራይዜሽን ሜተድ ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ